ውድ እንግዶቻችን እንኳን ደህና መጣችሁ። የምንጠይቃችሁ ጥያቄዎች አሉን። እነሱን ጥያቄዎች እንግዲህ በሚገባ ትመልሱልናላችሁ ብለን ተስፋ እናደርጋለን። የመጀመሪያው ተጠያቂ እንግዲህ ወንድማችን መምህር ኒቆዲሞስ ርዕስዎ ነው የሚጠየቁ ማለት ነው። እስኪ በመጀመሪያ የመጡበትን አካባቢ ያው ለተመልካቾቻችን ቢቻል በሁለት በሶስት ቋንቋ እዛ ውጭ እንኳን ቢያንስ በሁለት ቋንቋ ቢገልጹልን የመጡበትን አካባቢ። እሺ ቅዱስ አዳም ላካምን አንንከሱምን በልቲንከሱምን ቁልጭ ፍራሶን መተማገን አዳንተናን ማቃባ ማቀልማ ማቃፈራ ቆርቆሎ ሳደና ዋቀቱ ካመን እድሉ ስለተሰጠኝ አመሰግናለሁ። እኔ ኒቆዲሞስ ወይም በሀገረ ስም ደግሞ ታሪኩ ጉምሶ ይባላለሁ። የመጣሁት ከደቡብ ኢትዮጵያ ከዲላ ዞን ከርጋ ጨፌ ወረዳ ከአርቻ ቅድስት ልደታ ማርያም ቤተክርስቲያን ከዛው ነው የመጣሁት። ዞሮ አሁን ደግሞ አለሁት ዞሮ ደብረ ታቦር በደቡብ ጎንደር ነው የሚገኘው በአራቱ ጉባኤ ምስክር ጉባኤ ቤት የመጣሁት ከዛ ነው። እስኪ ስሞትንና የመጡበትን አካባቢ ያው ብዙ ቋንቋ እንደሚያውቁ መረጃው አለኝና እንደው በብዙዎቹ እንኳን መናገር ባይቻል ቢያንስ በሁለት በሶስት ቋንቋ ለተመልካቾቻችንም በቋንቋዎት ማስረዳት ይሞክሩና። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አብ አሱንሳን ጽሎ አያና እስጦሳን አማኖስ አዋ ና ጥሎ አያና እስጦሳ አማኖስ። የመጣሁበት ከጋሞ ጎፋ ከጎፋ ዞን ከሳውላ ከተማ ከያላ ቀበሌ ነው የመጣሁበት ዓላማ የዚህ ትምህርትን እንዳጋጠም ለማር ብዬ በራስ በፍላጎት ተነስቼ ነው የመጣሁኝ። ከጋሞ ጎፋ ከሳውላ ነው የመጣሁኝ። እሺ መልካም እግዚአብሔር ይስጥልና። ምን ቋንቋ ነበር ያሉት? እስኪ እሱን እንደው ግልጽ እንዲሆን ሶስት ነገር ብለዋል ይመስለኛል። የመጀመሪያው በስማም ይታወቃል እና ሁለቶችን እስኪ ምን ቋንቋ ነው የሚባሉት? አንደኛው የጋሞ ጎፈኛ ነው፣ ሁለተኛው ወላይተኛ ነው። የአብነት ትምህርት ያው ብዙ እዛ አካባቢ የተስፋፋበት አይደለም፣ ግን በበለጠ የአብነት ትምህርት ወትን እንዲማሩ ጽናትና ብርታት የሆነውት ማን ነው ያስባሉ? ወይንስ ማን ነው እንዲህ እስካሁን እስካሉበት ድረስ አሁን ላይ በቅኔ ቤት ደረጃ ከፍ ባለ መልኩ እንዳሉ ሰምቻለሁና ስለዚህ ለዚህ ሁሉ ነገር እንዲገፉበት ለቤተ ክርስቲያኗ ነገ ተመልሰው የተሻለ ስራ እንደሚሰሩ እያበረታታውትና የበለጠ እንዲማሩ እያደረገውት ያለ ማን ነው? ዞሮ መጀመሪያ ጊዜ ወደ ትምህርት ወደዚህ እንድመጣም ራሱ ዞሮ መጀመሪያ ጊዜ የተመቻቸክ በመንበረ ቅዱሳን ነው። በመንበረ ቅዱሳን በእናንተ በኩል ጋር ካለው ነገር እነርሱ ተመካክረው ነው ወደዚህ እንድንመጣ ያደረጉት እና ትምህርት ላይ ዞሮ ትኩረት እኔ ዞሮ ከ2013 ጀምሬ ወደ ትምህርት ከገባው ዞሮ ነው ትምህርት ላይ ነኝ። ትምህርት ዞሮ አልጨረስኩም። ትምህርት ላይ አሁንም እገኛለሁ። ትምህርት ላይ ዞሮ እንድማር ያደረገው ነገር ዞሮ በጣም ማለት ነው እዛ ካለው በትንሽ ዞሮ ትምህርት የሚባል ነገር እዛ የለም። እኔ በልትንሽ ሆኜ ድቁና ለመቀበል ውዳሴ ማርያም ተማርኩ። እሱ ተነሽና ወዳቂ ሰያፍ የሚባል ነገር የለም እና እዚህ መጥቼ ገና ውዳሴ ማርያም አትብዬ ነው ጀመርኩት። አትብዬ ጀምሬ አሁን ከዛ ሌላው ትምህርቶች ቅዳሴዎችን ውዳሴ ማርያም ዜማዎችን እነዚህ ዳዊት ምናምን ዘልቄ ከዛ በኋላ አሁን ቅኔውን ዞሮ መጨረሻ አካባቢ አድርሼ ዞሮን አቋቋም ቤት ገብቼ ነው ያለሁት። አሁን በቅርቡ አቋቋም ቤት ገብቻለሁ። በዚህ ደግሞ ትምህርት ላይ እንድማር እያበረታቱን በቃ በሁሉም ነገር እየረዱኛል ማህበረ ቅዱሳንና የእናንተ ምክር ነው እና በዚህ ሁኔታ ነው አሁን ትምህርት ላይ እንድማር ነው ራሱ ትኩረት ሰጥቼ እንድማር እያደረገው ያለሁት እነዚህ ሰዎች በጎኜ ስላሉ ነውና እነርሱን በአንድ በኩል ላመሰግናቸው እፈልጋለሁ። እሺ እንግዲህ አሁን ላይ አቋቋም ቤት እንዳሉ ነግረውናል። በዚህ መካከል እስኪ ካሁን ቀደም ያው ቅኔ ጨርሰዋል ማለት ነው። ስለዚህ አቋቋም ከሄዱ በመደበኛነት የተማራቸውን ትምህርት ይዘርዝሩልንና ከተማራቸው ትምህርት እስኪ እንደው አንድ ነገር ይበሉልን። ዞሮ አንድ ቅኔ ወም ልበልላችሁ። የአማርኛ ቅኔ ነው። ዞሮ በለቤተ ጉባኤ ነው። በኦርቶዶክሳውያን ዓለም ስሙ የገነነ ጀግንነቱን ወንጌል በማስተማሩ እየተወሳ የራሱን አንገት ኖሮን
ስለ ሀገር ወንጌል የበሳ በልሳነ አበው እየተነበየ ቴዎድሮስ መምህራን በጎንደር ተነሳ። ለሀገሩ ሰላም ቱርጋማችን በመዓልትና በቀን እየወደቀ እየተነሳ አንዳንድ ሰነፍ ተማሪ የወንጌልን ፍቅር የረሳ ያድራል ሌሊቱን ሙሉ ሆዱን ጠግቦ እያገሳ በኢትዮጵያ ወንጌል የኦርቶዶክስ ጠላት በጋሻ ሳያውቅ እንደተነሳ ሳይረዳ እንደተነሳ ዘማሪ ነበረች ዘርፈን በአዲስ አበባና ፒያሳ ሳያውቅ እንደተነሳ ሳይረዳ እንደተነሳ የሚል ለቤተ ጉባኤ ነውና ያሰብኩት የራሴ ነው። በጣም ይገርም ነው። እንግዲህ ሌላስ እንደው ምናልባት ካቋቋም ወይ ዜማ ሊሆን ይችላል ወይ ደግሞ ረብ ሊሆን ይችላል የሚሉን ነገር ይኖራል? ዞሮ ካቋቋም ዞሮ አሁን በቅርቡ ነው ገባሁት። በሉም ዞሮ ካላችሁ ዞሮ ከተማርኩት ይቻላል። ምንድነው ማለት ካሉበት አጭር አንድ ዜማ ቢሆን ማለት ይችላል። እሺ ዓለም እግዚእት እብለኪ ወእሙ ቃል ቅዱስ ሀደረ ላዕለኪ። እግዚአብሔር ይስጥልን። በእውነቱ እንግዲህ የአብነት ትምህርት ያው ይታወቃል። ለመማር መሰረት የሆነውት ማን ነው? መሰረት መጀመሪያ ዲቁና ሀገር ቤት ተምሬ ዲቁና ተቀብዬ 2 ዓመት ቀድሼ ነው ወደዚህ ሀገር የመጣሁኝ። ወደዚህ ሀገር ከመምጣት በፊት የመጣሁበት ዓላማ ሰውም ሂድ ተማር ምናምን እንደዛ ሰው ሂድ ተነሳሽነት ምናምን ሰው ብሎኝ ሳይሆን በራሴ በፍላጎት ነው የተነሳሁኝ። በተነሳሁበት ምክንያት ነሐሴ 27 አንድ ሴትዋ ከኛ አካባቢ ሆና የሆነ አንድ ከገጠር ወጣ ብላ አንድ ሴትዋ ሞተችና ያን እዛ በሞቱ በቀብሩ ስነ ስርዓት ላይ እንዳጋጣሚ ሶም ከሰፈር ዲያቆንም አልተገኘም፣ ቄስም አልተገኘም፣ መርጌታም አልተገኘም። ከዛ ከሩቅ ቦታ እንዳጋጣሚ ተጠርቼ መጣሁኝ። ለፍታት ስነ ስርዓቱ ተጠርቼ መጥቼ ቄስም የለም 1-2 ቄሶችና ከዲያቆን ነው ብቻ ሆንኩኝ። ከዛ እሷ ሴቷን ስነ ስርዓት ቀብሩ ስነ ስርዓቱን ጨርሰን ስንመለስ ተጸጸትኩ። በቃ ዝም ብዬ ማለት መርጌታ በሌለበት ቦታ ተቀበረች ሴቷ ፍታ ሳትደረግ ማለት ነው። ዝም ብላ ተቀበረችና እሷን ሴቷን አይቼ ዝም ብዬ ተጸጸትኩ፣ ተናደርኩ። በእሷ ምክንያት ይህን ባይሆን እንደውም ሌላ ሁሉ የራሱ ቢቀር ለፍታት የሚሆን ይህን ትምህርት እንደው ሳልማር እዚህ ሀገር አልመለስም በማለት በራሴ ፍላጎት ነው የተነሳሁኝ። ተረስቼ መጥቼ ባህር ዳር ገባሁኝ። ባህር ዳር ገብቼ አንድ የኛ ሀገር ልጅ ነበር ቅዳሴ ምናምን ይማር፣ እሱ ተቀበለኝ። ከዛ በኋላ ትንሽ ቆይቼ እንዴት በቃ ሁኔታ ሁሉ አዲስ ሆኖብኝ ልመና በእኛ ሀገር እንጀራ ልመና ምን አይታወቅም። ስለዚህ ይሄ ሁሉ አዲስ ሆኖብኝ ለ15 ቀን ያክል ገዝቼ በላው እንጀራ በልቼ ከ15 ቀን በኋላ 2 ልጆች ምናምን እንደዛ ያደረጉ በህብረት አይዟችሁ ምናምን ሀገሩን አስለምዶኝ እንደተማሩ ሆኜ ትምህርቱን ቀጠልኩኝ። ቀጥዬ ለ2 ወር ምናምን ባህር ዳር ቆይቼ ሳለኝ እንዴንታ መምህራን እንታ በጻለሙ ደውሎ ከዛ ከጎፋ መጣል ተብለሃል እና ከዚህ ትማራለህ ምን ተብዬ ወደዚህ መጣሁ። መጥቼ
ውዳሴ ማርያም ከሀገር ቤት ተምሬ አሁን እዚህ መጥቼ ዜማ ውዳሴ ማርያም ዜማ ጨርሼ መስተጋብ ጀምሬ አንድ ጓደኛ የመጣሁበት ዓላማ መጀመሪያ ለአቋቋም ትምህርት ነው። ስለዚህ አሁን ዜማ ምናምን ያልኩ ይቆያል። ይሄ ዜማ ትምህርትን ደግሞ በእኛ ብዙ ስለማይታወቅ ይልቅ ለአቋቋም አሁን ትንሽ የተወሰነ ሞክሬ ሀገር ቤት ቢሄድ ለሴቱም ለወንዱም ለሊቃውንቱ እንደ እይታ ጥሩ ሁኔታ ሆኖ ይታያል ብዬ ተመልሼ ከዚህ ወጥቼ በአቋቋም ቤት ገባኝ። አቋቋም ቤት ገብቼ ከአቋቋም ቤት 3 ዓመት ቆይቼ ወደ ሀገር ቤት ተመልሼ ሄድኩኝ። ተመልሼ ሀገር ቤት ሄጄ አልቆይም። በዘመነ ጥር ሄጄ ዘመነ ጥር እንደጨረስኩኝ በየካቲት ተመልሼ ወደዚህ መጣሁኝ። ከ3 ዓመት ውስጥ አንድ ጊዜ ብቻ ነው ሄድኩኝ። ሄጄ እዛ ወጣ ብዬ አገልግሎትም ታቦትም ሲወጣ ጥምቀትም አከበርኩኝ። እንደዛ ሆኜ ቆይቼ መጣሁኝ። ከዛ አሁን መጥቼ እግዚአብሔር ይመስገን አሁንም አቋቋም ቤት ነው፣ አልወጣሁም። ከአቋቋም ቤት ነው ያለሁኝ። ግን ለትምህርቱ ዋና ዓላማ መንስኤ የሆነበት ምክንያት በዛ ያቺ ሴትዋ በሞተችበት ሰው ስለሌለ ዝም ብሎ በቃ የሚመኑ እንደዛ ሆኖ ስለሚቀበር ባይሆን ማህሌት ምናምን ባይሆን ለፍትሃት የሚሆን ቢሆን እንደው ተምሬ እመጣለሁ በማለት ነው የተነሳው። አሁን ቀደም የተማራቸውን ትምህርት ዘርዝረው ደስ ካለዎት ከተማሩት አንድ ነገር ቢሉልን። እሺ ከእርገት አንድ ከመልጣኑ አንድ ወሬ ልበልላችሁና የመፍሳም ኮነ በእንተ ዕርገቱ ለክርስቶስ የመፍሳም ኮነ በእንተ ዕርገቱ ለክርስቶስ እምድረ ተንሥአ እሙታን በአርብዓ ዕለት በይባቤ ወበቃለከ እምድረ ተንሥአ እሙታን በአርብዓ ዕለት በይባቤ ወበቃለከ። እስካሁን በተማሩት ትምህርት ያስጠመቁት ያው አካባቢዎች ይታወቃልና ያስጠመቁት ይኖራል፣ ያስተማራችሁ ትምህርት አለ። በዚህ መንገድ እስኪ ምንድን ሰርተውበታል? ወደፊትስ ምን ለመስራት አስበዋል? ሁለቶቹን ሀሳብ እስኪ ያብራሩልን። ዞሮ ትምህርት ዞሮ ከጀመርኩት ለአገልግሎት ዞሮ አልተመለስኩም። ግን አንዳንድ ጊዜ ለእረፍት አንዳንድ ጊዜ ቢያንስ በ2 ዓመት አንድ ጊዜ ሄዳለሁ። በዛ ሲሄዱ ዞሮ አለ እኛ በጣም ገጠር ቤተክርስቲያን በጣም ነው የሚወደው እና ስራችንም ደግሞ ገጠር ቤተክርስቲያን ሰው ለለበት አለ አዲሶች ቤተክርስቲያን ተሰሩበት በጣም ብዙ መናፍቃን የሚያስቸግሩበት ያለ እዛ እየሄደን ቅዳሴ እንዲቀደስ ከዛ ደግሞ በቃ ሁሉም ነገር አሁን ዲያቆን ተገንቶ ቀይስ ለለበት ብዙ አለ። አሁን አዲስ ቤተክርስቲያን ላይ ይገኙ። ከዛ እኛ ደግሞ ከኛ ደብር ራሱ ቅዳሴ የማይኖርበት ጊዜ ከሌላ ደብር የኛን ደብሩን ካህን ይዘን እንደዚህ እንዲቀደስ ምናምን እናደርጋለን። ያስጠመቅኩት እና እንዲጠመቅ ያስተማርኩት እንኳን ባይኖር ከቤተሰብ አለ ብዬ አስባለሁ። መጀመሪያ እኔ ከቤተሰብ ዞሮ እኔ ክርስቲያን ተነሳሁት በቅርቡ ነው። ቢያንስ እኔ እንደራሴ ማለት ነው። ቤተሰቦቹ ዞሮ ሌላ ሃይማኖት ስለነበራቸው እኔም ከነርሱ ጋር ነው ነበርኩት። ከቤተ ራሱ ከኛ ቤት ወደ 12 ቤተሰብ አለ ከወንድሞችም ጭምር። ከነዛ መጀመሪያ ጊዜ ክርስቲያን ተነሳሁት ነኝ እና ክርስቲያን ተነሳሁት ራሱ ለመጀመሪያ ጊዜ 2008 ነው። 2008 ክርስቲያን ከተነሳሁ በኋላ ዞሮ ቀኑ ሐሙስ ነበር። 40 አብነት ትምህርት ጀምራለሁ እዛ ማለት በጣም ለትምህርት በቃ ለቤተ ክርስቲያን አገልግሎት እዛ ጓደኞች ምናምን ትምህርት ቤት እነርሱ ቅዳሴ ምናምን ሲቀድሱ በጣም እነርሱን እያየ በጣም እየቀኘው ስለነበረ ከዛ በኋላ ድቁና ትምህርት ተምረ ድቁና እዛ ተቀበልኩ። ከዛ ደግሞ ቤተሰብ ከነ በኋላ ክርስቲያን ተነሱት።
ቢያንስ ከኛ ቤተሰብ 7 ሰዎች አሁን ክርስቲያን ናቸው። ስለዚህ እነዛ ሁሉ ያጠመቋቸው በእኔ አማካኝነት ነው የተጠመቁት ማለት ነው። እነርሱ የተጠመቁ አሁን ዞሮ እኛ ቤተሰብ ክርስቲያን ናቸው። ግን ታላቅ አለ እሱ ዞሮ ቤትም አግብቶ የወጣ ስለሆነ እሱ ዞሮ ቀርቷል። ግን የእሱ ልጆች አጠቃላይ ክርስቲያን ናቸው። ስለዚህ አሁን እነሱንም ቀስ እያሉ እንግዲህ ያጠምቋቸዋል። 3 ናቸው ዞሮ ቀሩት። አሁን ሌላ ቦታ በስራ ምናምን ወደ ኬንያ አካባቢ የወጡት ልጆችም ክርስትና ተነስቶ በዛ ሄደው እዛ ነው ያሉት። ግን ሲመጡ ሃይማኖታቸው ቀይረው አንድ ናቸው። ዞሮ ከኛ ጋር ነው ባል ምናምን ራሱ ከአባቱ ጋር አያሳልፉም፣ ከኛ ጋር ነው የሚያሳልፉትና በእኔ ምክንያት ከቤተሰቦቼ ክርስቲያን ሆነዋል። ሳልማር ራሱ ማለት ነው በእኔ ምክንያት እሷ ተጠምቋል ብዬ አስባለሁ። እና ሌሎችም ደግሞ አሉ የእንጀራ አባት ቤተሰቦች አሉ። ከእነርሱም 4 ሰው ክርስቲያን ናቸው እና 2 ሰዎች ብቻ ነው ከዛ ቤት መቀረ ማለት ነው። እና ሌሎች እንደዚህ የተጠመቁት ብዙ አለ። በእኔ አማካኝነትም የተጠመቁ ሰዎች አሉ። ዞሮ በቁጥር እኔ እንደዚህ አስጠምቃለሁ ሳይሆን አንዳንድ ነገር በእኔ እይታ እኔ ደግሞ ክርስትና ከተነሳው በኋላ ትምህርትም ደግሞ በዛ ጀምረ ማለት በጣም እየተማርኩ ስለነበረ ከዛ ደግሞ እኔን እያዩ ማለት ነው እሱም የደረሰበት እና ምን ደርሳለህ በማለት የቤተሰቦቹን ሃይማኖት ትቶ ወደዚህ የተጠጉት ብዙ ሰዎች አሉ። ዞሮ በቁጥር ቢያንስ አንድ 20 ሰው አይጠፋም። እንዴ 20 ነፍስ ማተረፍ ቀላል እኮ አይደለም። ቀድሞ ምንድን ነበረ የዛ አካባቢ በተለይ ምንድን ነበር የሚከተሉት? ዞሮ የሃይማኖት ቁጥር ዞሮ ባይታወቅም አለ። እኛ ቤተሰቦች ግን ቤተክርስቲያን አይሄዱም። መካነ ኢየሱስ የሚባል አለ ዞሮ እና መካነ ኢየሱስ የሚባል አለ እዛ ነበረ። ግን አይሄዱም ቤተክርስቲያን ማለት ነው። ዞሮ ቤተክርስቲያን አይሄዱም። ግን ለስሙ ዞሮ በዛ ሃይማኖት እንዳለ ነው ተጠርነታቸው ማለት ነው እንጂ ሃይማኖቱ ዞሮ እኔ ዞሮ የጠነከረ በቃ እነርሱ እምነት ይዞ አልተከተሉም ብዬ አስባለሁ። መልካም። እንደ ወደፊትስ አሁን አቋቋም ቤት ነው ያለው መምህር ለመሆን ምንም ጊዜ ያልቀረውትም ከዚህ በኋላ ምን አይነት ትምህርት ጨምረው እንዴው ምን ስራ ለመስራት ያስባሉ? ቤተክርስቲያኗን ለማትረፍ ምን አይነት ስራ ሰራለሁ ብሎ በእቅድ ደረጃ የተቀመጠ ነገር አለው? ዞሮ እኔ ዞሮ ከመጣሁት ዞሮ ትምህርትን አሁን ዞሮ ዋናዎችን አልጨረስኩም አልጀመርኩም ዞሮ ብዬ አስባለሁ። ገና እየተማርኩ ነኝ። ግን ከዚህ በኋላ እያሰብካለሁ ዞሮ ለተወሰነ ጊዜ አቋቋም ቤት ቆይቼ ተመልሼ እዚህ 4 ጉባኤያት ምስክር ጉባኤ ቤት እዚህ መጥቼ አዲስ ኪዳን አሳትሜ ከዛ በኋላ ሄጄ ወንጌል ሁሉንም በሁሉም አገልግሎት ዞሮ ይቀጥላል። ከዛ ደግሞ ያልተጠመቁትንም የትም ሂጄ ማለት ነው ከምንም ጋር ዞሮ ተከራክሬ ወደ እውነተኛ ሃይማኖት እንዲመለሱ እቅዳለኝ እና እግዚአብሔር ካሳካልኝ ያሳካልኛል። እሱን እቅዴ ማለት ነው። ስለዚህ አዲስ ኪዳን ተምሬ ወደዛ ሀገር ተመልሼ ክርስቲያኖችን መመለስ ነው ዋና እንትኔ ማለት ነው። እሱ ነው። በጋሞ ጎፋ እንግዲህ የመጀመሪያው መርጌታ ነው ማለት ይቻላል። አለ ይሁን ዲውስ ካው አለ እንደዚህ ጋር አቋቋም የተማረ አይደለም የለም። በጣም ይገርም ነው። ስለዚህ በጋሞ ጎፋ ዞን የመጀመሪያው ነው ማለት ነው። በዚህ እጅግ እንኳን ቤተክርስቲያናችን ሰው ያገኘች ስለሆነ እንደው እስካሁን ከትምህርት ከተጀመረበት ዘመን ጀምሮ የሰሩ ስራ አለ። እንደው በአካባቢ ለአገልግሎትም ሲሄዱ በስልክም ቢሆን ይሰራል። መቼም ዘመኑ ሶሻሉ ጥሩ ነውና በስልክም በአካልም በማስተማር ደረጃ ሊሆን ይችላል፣ በማስተማር ሊሆን ይችላል። አሁን ላይ በሂደት ላይ ያሉ ስራዎችም ካሉ የሰሩት ስራ ይኖራል። ወደፊትም ለመስራት ያሰቡት ነገር ካለ እስኪ እነዚህን ሀሳቦች ያብራሩት። ከዚህ በፊት የሰራሁትና ያደረጉት ነገር እዛ ሀገር በሳለሁ እንዳጋጠመ በቤተክርስቲያን ላይ አንዳንድ የዲያቆንም ጉድለትም አለ፣ የቄስ ጉድለትም አለ። እንደዛ አይነት አንዳንድ ነገሮች ስላሉ እንደዛ አንዳንድ ነገሮች ያደረጉት ነገር አንዳንድ ነገሮች አሉ። ግን ከዚህ መጥቼ ሀገር ቤትም ተመልሼ አልርኩም። በርኩ ሰዓት ዘመነ ጥሩ ሆኖ ክብረ በዓል ምናምን እየዞር ምናምን እዛ ቆይቶን እንጂ መጣን ጊዜ አላገኘንም አልቆየንም ማለት ነው። ካልቆየውም ከዛ ወደፊት ለምሳሌ ያለኝ ሀሳብ ባይሆን እዛ ሀኛ ሀገር በጣም ሰዎች መናፍቃን ምናምን በጣም ብዙ አሉ። ብዙ ቁጥር የላቸውም ለሃይማኖታቸው ድርጅት። አሁን ለምሳሌ እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን አንዷን እንጠራታለን። ለነሱ ቁጥር የላቸውም። 3 ነው 4 ነው። አንድ ለራሱ ትልቅ ትንሽ ሰፋ አድርጎ ቤት ከተከራየ ያ እሷን ቤት ዝም ብሎ ከሰራ ይከራያሉ። ያችን ቤቷን ተከራይቶ የነከለ አሁን ከዚህ በፊት ሙሉ ወንጌል ቃለ ሕይወት ምን እያሉ በፊት ቆዩና አሁን የነከለ ብሎ በ3 ማውጣት ጀመሩ። አሁን በዙሪያችን ያለው ድርጅቱ ማለት ነው
በስም በገሌ ብሎ በሶስት አሁን ያወጡ ነው። አሁን ለምሳሌ የሚገኝ እነሱ አሁን ትንሽ ወደ ቤተ ክርስቲያን አካባቢ ሆኖ የተማረ የቤተ ክርስቲያን አሁን ይሄን ድቁና ቅስና ምናምን የተማረ ይቅርና ሰንበት ትምህርት ቤት የቆዩ ሰዎችን ራሱ አይነኩትም። ግን ይልቅ ምእመኑ ሴትዋ ከተማ ዝም ብላ ገበያ ምናምን እያለች የምትወላ እሷን ሴትዋን ገበሬው ከእርሻው ውሎ የሚመጣው ምናምን እነሱን እየረበሹ ነው። እነሱን መርበሽ ከአገልጋይ እጥረት በተነሳው ምክንያት አንድ ከነሱ በፕሮቴስታንት እነሱ አንድ ሰው ከተገኘ በመንገድ አንድ ሰው ካገኙ እንደዚህ ብሎ በትንሽ ነገር እንትን ካሉ ሃይማኖት ብዙ ሰው አገልጋይ ብዙ ስለሌለ በዛ ምክንያት አገልጋይ የለም ማለት አንድ ሰው በቃ በሃይማኖቱ በርታ ብሎ ለምሳሌ መቆም አይችልም። ለምን አገልጋይ የተማረ ሰው ኑሮ ያ ሰው ለምሳሌ ማስተማር ይችላል ማለት ነው። ግን አገልጋይ የሚያስተምር ሰው ብዙ ስለሌለ በትንሽ ነገር ወደ ሌላ ድርጅት ይመለሳሉ ማለት ነው። እየተመለሱ ስለሚገኙ ግን ካሁን በኋላ ግን ያለኝ ዓላማ ይሄንን አቋቋም ቤት ጨርሼ ወደ ቅኔ ቤት ሄጄ ከቅኔ ቤት ወጥቼ አንድ ማይተም በቃ ወይም ከመጽሐፍ ቢሆን ከቅዳሴ የተለያየ መጽሐፍ ማይተም ስላለ ከነሱ አንድ ለምሳሌ ይዤ ወደ ሀገር ቤት ቢሄድ ብዙ ቤተክርስቲያኑ በሰፈር በጣም ብዙ ቤተክርስቲያን እየተዘጉ ቤተክርስቲያን አሉ። ከዓመት አንድ ጊዜ ቅዳሴ ቢቀደስበት ቦታ አለ። ታቦት ተከብሮ ቅዳሴ የማይቀደስበት ቦታም ይኖራል አለ። ስለዚህ በዚያም እንደዛ ነገር ስላለ ሄጄ ሀገር ቤት ሄጄ ያሉ ወጣቱን ህፃኑን ሁላ ይዤ አስተምሬ ድቁና ኪነት ለምሳሌ እነሱን አስመጥቼ ቤተክርስቲያኑን ለማስከፈት ፍላጎቴ ነው፣ አላማዬ ነው። ብዙ በገጠርም በከተማው እንደዛ ለማስተማር እንደዚህ ቄሱም ዲያቆኑም እያፈራው በከተማው በገጠርም ለማፍራት ፍላጎት አለኝ። ሁለተኛ ከነካሱ ጋር የተያያዘ ከአገልጋይ ታቦት አሁን እየተከበረ አይደለም ምናምን ብያቻለሁ። እሱ አሁን ለምሳሌ ከአገልጋይ እጥረት ነው። ከአገልጋይ እጥረት ስለሆነ አገልጋይ አይገኝም። በገጠሩም በከተማም በጣም ውድ ነው። በቃ አሁን ማለት አንድ ሰው ከዛ አሁን ለምሳሌ ያለው ቄስ አንድ ቄስ 2-3 ደብር ለምሳሌ የሚያስተዳድርበት ቦታ አለ። ከገጠርም ከከተማ በቃ እንደዚህ አይነት ቦታ አለ። ስለዚህ እንደዚህ ፍሬ ለማፍራትና ህዝቡ አገልጋይ ታጦ ወደ ሌላ ድርጅት ሃይማኖት እየሄዱ ስላለ አገልጋይ ለማፍራት የሚያስተምር ሰው ለማፍራት ፍላጎት አለኝ ማለት ነው። እሺ መልካም። እናንተም ከጠፈራማው ከቤንሻንጉል ጉሙዝ ከደቡብ ከዲላ እንደ ከተለያየ ከጎፋ ጋሞ ጎፋ ከሌሎችም የክልል በጣም በተለይ አገልጋይ ከሌለባቸው አካባቢ በጣም ብዙ ቦታ ብዙ ደቀ መዛሙርት እየመጡ እየተማሩ ይገኛሉና ይሄ የዓለም አቀፍ ትምህርት ስኮላርሺፕ የሚባለው አሁንም ቢሆን ምናልባት ቤቱ ባይጠናቀቅም በሀገር ውስጥ ተጀምሯል፣ ይታወቃል። አሁንም እየተማሩ ያሉት ምስክር ስለሆኑ እና ይሄ የዓለም አቀፍ ትምህርት ቤት G+4 መሰረቱ ወጥቶ ያለቀ ነው። ይሄ የዓለም አቀፍ ትምህርት ቤቱ ቢያልቅ በአንድ ጊዜ እስከ 150 ተማሪዎችን ማስተናገድ ይችላል። በአንድ ጊዜ በአንድ ዓመት ብቻ የሚቀበላቸው። ይሄ በአጭር ቀን ተሰርቶ ቢቀርብ ለምእመናንና ለቤተክርስቲያን ምን ጥቅም አለው ብለው ያስባሉ? ጥሩ ነው። ይሄ G+4 በህንፃው ገና ከዚህ ጉባኤ እንደገባው በመጥቻ አሁን ከጎንደር ለመረቀው መጥቼ ይሄን ህንፃ እንዳየው የምንድነው ብዬ ጠየቅኳቸው። አንድ ተማሪዎች ነበሩ። እነሱን ስጠይቃቸው ከሌላ ቦታ ሀገር መጥቶ እንዲማሩ የተፈቀደ ገና እሱ ካለቀ ከሌላ ቦታ መጥቶ ይማራል ለዛ ለተማሪዎች ምናምን የተጀመረ ምናምን ተባልኩኝ። በጣም ደስ ብሎኛል። ለምን ከሌላ ቦታ መጥቶ ለምሳሌ በነፃነት አሁን ለምሳሌ ሌላ ቦታ አሁን መጥቶ እንደዛው ቅድም እንዳልኳችሁ የእንጀራ ልመና ምናምን የማይታወቅበት ቦታ ምናምን እንደዛ ነገሮች አሉ። ያ አሁን ለምሳሌ ሞጦ ለመማር ፍላጎት በጣም ብዙ ፍላጎት ያሉ ሆኖ ይሄ በዛ ችግር ላይ በተገናኘ ነገር በቃ እንደዚህ ሁኜ ይማራል በማለት የሚቀሩት ለምሳሌ ተማሪዎች ምናምን አሉ። ለዛ ምክንያት በጣም ጥሩ ነው። በቃ በጣም ደስ ብሎኛል። ይሄ አልቆ ወደፊት ለምሳሌ ተማሪ ከ150 ተማሪ ከ200 በቃ እንደዛ በላይ ለምሳሌ ተምሮ ለምሳሌ ወጣ ማለት እንደወጣ ወደ ዓለም ይረጫል። ለምሳሌ የተረጭቶ ለምሳሌ ማስተማር ማለት በጣም ጥሩ ነው። በጣም ጥሩ ደስ የሚል ነገር ነው። ለምን ከአንድ ቦታ ከሌላ ቦታ መጥቶ መማር ወደ ኋላ ተመልሶ ማስተማር ይሄ ቤቱ ብቻ መስራቱ ሳይሆን በአስተሳሰባቸው በጣም ደስ ብሎኛል። ሲጀመር በአስተሳሰባቸው ብቻ ደስ ብሎኛል።
ግን ይሄ መጥቶ ወደፊት የተዘጋውን ቤተክርስቲያን ለማስከፋት ምን ለመሆን ለሁሉም ነገር ጥሩ ነው። በጣም ደስ ብሎኛል። እንደው ያበርታቸው እግዚአብሔር ይስጠም ማለት እፈልጋለሁ። እሺ መልካም። ስኮላርሺፕ ዓለም አቀፍ የነጻ የትምህርት እድል የሚሰጥበት በአንድ ጊዜ ከ150 ሀገራት አንዳንድ ሰዎችን አመጥቶ ለአንድ ጊዜ እንኳን መቀበል የሚያስችል ህንፃ ግንባታ ተጀምሯል። ይሄ ህንፃ ግንባታ ደግሞ ከመሰረቱ ወጥቷል። እንግዲህ G+4 ነው። በአንድ በኩል የአክሱም ሐውልትን የሚያሳይ ነው። በሌላ መንገድ ደግሞ የጎንደር ፋሲል ግንብን የሚያሳይ ነው። በሌላ በኩል ደግሞ የላሊበላን የቤተ ጊዮርጊስን የሚያሳይ መንገድ ያለው ህንፃ ነው። በጣም ልዩ በአቋሙ ደረጃ ራሱ የሚያሳይበት አጋጣሚ ያለውና ይሄ ዓለም አቀፍ ትምህርት ቤት ተሰርቶ ቢጠናቀቅ ምን ያህል ጥቅም አለው ብሎ ያስባሉ? ጥቅሙ ዞሮ የተኛውም ጉባኤ ቤት ሲጀመር ጉባኤ ቤት ከሌለ መቼም ኦርቶዶክስ ክርስቲያን አለ ተብሎ አይታሰብም። እሱ ለሁሉም የሚያውቅ ነው። ዞሮ የሁሉም ምንጭ ጉባኤ ቤት ነው። ከየትም ሰው ዞሮ ካህን የሚገኘው ጳጳስም መርጌታም ሁሉም ነገር ከጉባኤ ቤት ነው የሚወጣው። ሲጀመር መጀመሪያም ራሱ ሁሉም ሰው ህዝብ ክርስቲያኖች ሁሉ ትኩረት ሰጥቶ መስራት አለበት ጉባኤ ቤቱ ላይ ነው እና ይሄ ደግሞ ከሁሉም የበለጠ ማለት እየተሰራለው እዚህ ስራ በጣም የበለጠ ነው። ለምን አሁን ከሁሉ ቢያንስ ከ150 ዓለም አቀፍ ከዛ ማለት ነው ሰው ተሰብስቦ ተማሪ አንዳንድ ሰው መጥቶ እዚህ ቢማር ቢያንስ ሌላ ቢቀር ለአንዳንድ ዞን አንድ ሰው ይበቃል ብዬ አስባለሁ። ለምን ከሁሉም በቋንቋ ማለት ነው አሁን ሰው የሚፈልገው በቋንቋ የሚያስረዳ ሰው ነው። ብዙ ቋንቋ ዞሮ በአማርኛ ብቻ ሰው ወይ በግዕዝ ብቻ ሲባል ሰው ግራ ይገባዋል እና ሰው ደግሞ ይፎግራል። የሌሎች ሃይማኖት ተቋማት ሌላ ነገር ነው የሚሉት። እናንተ እኮ በአንድ ቋንቋ ነው ለዛ በራሳችሁ ቋንቋ የሆነ ሃይማኖት የላችሁም የሚሉት ነገር ስላለ የቦታ ሰው ደግሞ መጥቶ እዚህ ተምሮ በራሱ ቋንቋ ያለውን ስለ ሃይማኖት ስለ አምስቱ አዕማደ ምስጢር ስለ ምስጢረ ሥላሴ በቃ አራቆ ሲያስተምራቸው ህዝቡ ማለት ደስ ነው የሚላቸው። ግን ጥቅሙ በጣም ማለት ነው ይሄን ተብሎ ዞሮ አይነገርም። ጉባኤ ቤት መቼም ተቋቋመ ማለት ጉዳት የለውም። ሲጀመር ጉባኤ ቤት መስራት ጉዳት እንደሌለ ዞሮ ሁሉም የማወቅ ነው። ግን ሁሉም በዚህ ጥቅሙን ከፈለገ ደግሞ ሁሉም እጅ መዘርጋት አለበት። የጉባኤ ቤት እንዲጠናቀቅ ዞሮ በሁሉም ሚዲያ እየተነገረ ነው። ሰው ደግሞ የሰማ ሰው በተግባር አውሎ ጉባኤ ቤት እንዲቀጥል እንዳደርግ ይላለው። ጉዳቱ ደግሞ አለ። ጉባኤ ቤት ካልተጠናቀቀ ካልተሰራ እነዛ ልጆች መጥተው መማር አይችሉም። ለምን ለነርሱ የተለየ ትምህርት የሚሰጥበት ቦታ ነው። ለነርሱ አሁን የተለየ ትምህርት በሚገባቸው እነርሱን ደግሞ በማግባባ ቋንቋ ትምህርት የሚሰጥበት ስለሆነ እነዛ ልጆች ደግሞ ካልተመቻቸ ለነርሱ ደግሞ የሚምቹ ነገር ካላገኙ የመጣ ሰው መማር አይችልም። ስለዚህ ጉዳት አለው፣ በጣም ጉዳት ይኖራል። ስለዚህ ሁሉም ብትሳተፉና ብትሰሩ እላለሁ ለተመልካቾቻችን። በአጠቃላይ የሚያስተላልፉት ነገር ካለ መልእክቶትን እንጠብቃለን። ዞሮን አጠቃላይ ለክርስቲያኖች አጠቃላይ እንዲያደርጉ ወይም ብናደርግ ብዬ የሚያስበው አብዛኛው እኔ ጉባኤ ቤት ስላለው ብዙ ነገር አይቻለሁ። በሃይማኖት ዞሮ ሁሉም ነገር ትዕግስት ያስፈልጋል። ሁሉም ትዕግስት ከሌለ ዞሮ ሁሉም ምንም ብናደርግ ጥቅም የለውም እና ስለዚህ አሁን ጉባኤ ቤቱ ያለውን ሰው መደገፍ ያስፈልጋቸዋል። እና ክርስቲያኖች እኛ ሰው በቃ ክርስቲያን ሁሉም ነገር ምንም አቅታቸውም ዞሮ አላቸው ገንዘብም ሁሉም ነገር ሰው በሀሳብም ራሱ መደገፍ በጣም ዋና ነገር እሱ ነው። እና እዚህ ደግሞ ያለውን ተማሪዎችንም ሁሉም ነገር ሰው እየመጡ እየጎበኙ ሌላም ቦታ ያሉትንም ማለት ነው እየጎበኙ ከየትም ከደቡብም ከሰሜን ከምስራቅም ከየትም ያሉ ማለት ነው አሁን ከኛም ጭምር ከገዲኦ ከዲላ ዞን ከርጋ ጨፈ ከተለያዩ ቦታ እና ከወላታ ሶዶ በቃ በጣም ተማሪዎች አሉ። አሁን እንደዚህ ተውጣጡ እየተማሩ ያሉት ብዙ ተማሪዎች ስላለው እንደዛ ከየቦታ የሚመጡን ተማሪዎች እያበረታታችሁ ጉባኤ ቤት እየደገፋችሁ ወንጌሉን ብናስፋፋ የተሻለ ነው ብዬ አስባለሁ። አመሰግናለሁ። በዚህ ላይ ምናልባት ርዕሰው እንደመጡ 15 ቀን እንጀራ እየገዛው በሉ አሉና አይታወቅም እንደተባለው ከአማራ ክልልና ከትግራይ አካባቢ ውጪ እንደ አዲስ አበባ ለለፈ ከተባለ በመንደር ሂዶ ቆራሽ ለምኖ መብላት አይታወቅም። እዚህ አካባቢ ነው የሊቃውንቱ መፍለቂያም ሊቃውንቱ መገኛም እዚህ ስለሆነ በሌሎቹ አካባቢዎች በኦሮሚያም ብንሄድ በሐረር በሶማሌ አካባቢ ብንሄድ ይሄ ነገር እንደማይታወቅ መረጃው አለኝ እና
ርዕሶም ራሱ ምስክር ስለሆኑ እንደመጡ እስከ 15 ቀን ድረስ እየገዙ በሉ። አሁን ይህ ዓለም አቀፍ ትምህርት ቤቱ የሚታሰበው ግን ከአሜሪካ ቢመጣ ልክ በአሜሪካ ኗኗር ዘዬ እየኖረ እየተመገበ ሳይርበው ሳይጠመው ሳይበርደው እንጂ እንደሌላው አሁን ከአሜሪካ የመጣ ማህበረሰብ መጥተህ ልክ መንደር ወይ ቁራሽ ለምን ወይ ምን ተማር ቢባል የማይታሰብ ጉዳይ ነውና ዓለሙን ለመቅደም የሚደረግ ጥረት ነው። ስለዚህ ይሄ አሁን በሀገር ውስጥ ተጀምሯል። በሀገር ውጭም ከ150 ሀገራት አንድ ጊዜ ለመቀበል ጥረት እየተደረገ ነው ያለው። ያ የሚደረገው ግን ቤቱ ተሰርቶ ሲያልቅ ነው። ስለዚህ እንደ ማጠቃለያ ለምእመናን ሁሉ ዓለምን ለመቅደም የተጀመረ ጅማሮ ስለሆነ የሚያስተላልፉት መልእክት ካለ ይሁን በተመለከተ መልእክቶትን ያስተላልፉልን። እንደ ራሴ ማስተላለፍ በጣም መጀመሪያ ደስታዬን እየገለጽኩ ይሄ በመጀመሪያው የህንጻው በመጀመር የኔን ይቅርና ህዝበ ክርስቲያን ሁሉ ደስ ብላችኋል ብዬ አስባለሁኝ። ከዛ ቀጥሎ ማንም ሰው ይሄን ህንጻ የተጀመረው ህንጻ ካለቀ በኋላ ከኛ ከሩቅ ከቅርብም ለምሳሌ መጥቶ ይማራሉ ብዬ አስባለሁኝ። ስማሩ አንድ ሰው ለመማር ለትምህርት ማቴሪያል ለምሳሌ ያስፈልጋል። አንድ ቤት መኝታ ያስፈልጋል። ለመኝታ ተብሎ ለምሳሌ ያ ህንጻው ተጀምሯል። የተጀመረው ህንጻ እግዚአብሔር እስከ ፍጻሜ እንዳደረሰን ለእግዚአብሔር መልካም ፍቃድ ይሁንልን። ከዛ በመቀጠል አንድ ነገር ሲሰራ በባዶ ነገር አይሰራም። በባዶ እጅ ተወጥቶ አይሰራም። ለስራው ዋና መንስኤው የሚሆነው ነገር መጀመሪያ አስተሳሰብ ይሆናል። ቀጥሎ አስተሳሰብ ሐሳብ ብቻ ይሆናል እንጂ ስራው ማስከደል ለምሳሌ አይችልም። ስራው ማስከደል የሚችለው አንደኛ ምንድነው? አንድ ብሎኬት አሁን ለምሳሌ በስንት ብር ይገዛል የሚለው ግንዛቤ ብናደርግ አሪፍ ብዬ አስባለሁ። ሁለተኛ G+4 ለምሳሌ የተጀመረው ደረጃ በመቼ ዓመት ያልቃል? አንድ 50 ሎሜ ለ50 ሰው ጌጥ ለአንድ ሰው ሸክም እንደተባለው ሁላችሁ ለምሳሌ ይሄንን ቪዲዮ የምትመለከቱ ሁላችሁ እርዳታ ብታደርጉ እንደ ራሴ በጣም ጥሩ ብዬ አስባለሁ። እርዳታ ለ50 ዓመት የታቀደው ስራ እናንተ ምእመን የምታዩት ሁሉ ለምሳሌ ይሄን ቤቱ ለምሳሌ ሁላችሁ ብትረዱ በ50 ዓመት የተጀመረው ስራው በ50 ቀን ሊያልቅ ይችላል። ይሄ በሰው በእርታት ማለት ነው። ይሄን ሁሉ እናንተ ብትረዱ ሁሉም ነገር እናንተም አይዟችሁ ሰው ሁሉ በብር ብቻ ለምሳሌ ጠይቁ ማለት ሳይሆን ያስባችሁት አስተሳሰብ ሁላችሁ በሐሳባችሁ በብርም በቻላችሁት መጠን ብትረዱ አሪፍ ነው ብዬ አስባለሁ። እሺ መልካም la